እንዴት ናችሁ የኢትዮጵያ ልጆች? ጎሽ እንግዲህ ልጆችዬ ዛሬ ደግሞ ስለምንጫወት መሰላችሁ? አሁን ዛሬ እንግዲህ ምንጊዜም ቢሆን በደንብ አድርጎ ማዳመጥ እንደሚገባ እንደገና ደግሞ መናገር በሚያስፈልግበት ጊዜ ጥሩ አድርጎ መናገር እንደሚገባ ከዛ ውጭ ግን ሁልጊዜ ካላወራው ካልተናገርኩ ማለት መጨረሻው እንደማያምር የሚያስረዳ የቆየ ሀገራችን ነባር ተረት አለ። እሱን እነግራችኋለሁ። እንግዲህ በደንብ አዳምጡኝ እሺ። ጎሽ ወረኛዋ ኤሊ ይሰኛል እንግዲህ የዛሬው ተረታችን። እንግዲህ ልጆች እየገርማችኋል። ከብዙ ዓመታት በፊት ነው አሉ በአንድ ሸለቆ ውስጥ አንዲት ኤሊ ትኖር ነበር። በሸለቆ ውስጥም አንድ ምንጭ ነበር። እቺ ኤሊ ታዲያ ከልክ ያለፈ ወረኛ ነበረች ልጆችዬ። እንዳው በቃ ውሃ ለመቅዳት የሚሄዱ ሰዎች ስታይ ብዙ ወሬ እያወራችላቸው ስራ ታስፈታቸው ነበረ። አዎ የምታወራላቸው ወሬም አብዛኛውን ጊዜ ድንጋይ ስለመልበሷ፣ ስለ ጥንት ተረቶች እንዲህ ያለች ብቻ የሚሆነውንም የማይሆነውንም እያወራቻቸው እንዳይሰሩ ታረግ ነበር። ከዕለታት አንድ ቀን ታዲያ እንደ ልማዷ ለማውራት እየተጓዘች ሳለ ድንገት ቀና ስትል ሁለት አሞራዎች ተቀምጠው ሲያወሩ አየች። ወዲያው ወደ አሞሮቹ ሄዳ እንደምን ሰንበታችኋል ብላ ሰላምታ ቀረበችላቸው። እነሱም ፈጣሪ የተመሰገነ ይሁን ደህና ነን ብለው ለሰላምቷ ተገቢውን ምላሽ ሰጧት። ወዲያው ያ የተለመደ ወሬዋን ጀመረች ልጆችዬ። ቀጠለችና መቼስ እንደናንተ የታደለ የለም፣ ምክንያቱም በሰማይ ስትበሩ ብዙ ነገር ታያላችሁ። ከአንድ ቦታ ወደ አንድ ቦታ በቶሎ ለመድረስ ትችላላችሁ። ጠላቶቻችሁም ብዙ አይደሉም፣ ብዙ ሊያጠቋችሁም አይችሉም እያለች ላይ በላይ እየደረበች ልጆችዬ መቼም ወሬዋን ቀጠለች። አሞሮቹ ግን አሁን ብዙ ነገር እናያለን፣ ከፈለግንበትም ቦታ በቶሎ እንደርሳለን፣ አንዳችንም ብዙ የሚተናኮሉን የሉም፣ እውነት ነው፣ ልክ ነው እያሉ ሐሳቧን በመደገፍ ብቻ ካሁን ታቆማለች ብሎ እሷ ወሬዋን ቀጥላላችኋለች ልጆችዬ። ጭራሽ ጥሩ አድማጭ አገኘሁ ብላ ኤሊዋ ደስ እያላት ወሬዋን መሰልቀጥ ያዘች። በእውነቱ ከእኔ ይልቅ የሞተ ይሻላል። ወደ አንድ ቦታ ዘመድ ለመጠየቅ ሲሄድ እንኳን ልጆች ያገኙኝ እንደሆነ እያገላበጡ እየረጋገጡ አቤት ስቃይን እኮ ነው የሚያሳዩኝ። በዛ ላይ ጠላት ያገኘኝ እንደሆነ ይህንን የድንጋይ ልብሴ ውስጥ ብደበቅ እንኳን አላመልጠው፣ በጥፍሩ ቧጦ አሰቃይቶ ገለኝና አቤት እየዋጠጠ ይበላኛል እያለች ብሶቷንም ሌላውንም እያወራች ቀጠለች። አሞራዎች በእውነት ችግሯን አስተዋሉና አሳዘኗትምና ታዲያ እኛ ምን እናርግልሽ ብለው ጠየቋት። እሷም ይህች ዓለም ለአንድ አፍታ እንኳን ለማየት እንደው ይህችን ዓለም ለማየት በጣም እመኛለሁ። እስቲ ባካችሁ ለጥቂት ጊዜ እንኳን ተሸክማችሁ አዙሩኝ አትልም ልጆችዬ? ከዛ አሞሮቹ ደግሞ ታዲያ ምን ችግር አለው? ኧረ አይዞሽ እሺ በይኔ አሉና ከእነርሱ አንዱ ወደ ጫካ ሄዶ አንድ ጠንካራ ሐረግ አመጣና በይ ይሄንን ሐረግ መሃሉ ላይ በጥርስሽ በደንብ አድርገሽ ነክሰሽ ያሽ፣ እኛ ጫፉን ይዘን ስንበር አንቺ የምትፈልጊውን ሁሉ ማየት ትችያለሽ፣ ግን አንድ ቃል እንኳን ለመናገር እንዳትሞክሪ፣ ስትናገሪ ወድቀሽ ትሞቻለሽ ብለው አስጠነቅቋት። ከዛም ጉዟቸውን ጀመሩ። አዎ ልጆችዬ፣ ከዛ በኋላ አሞሮቹ ወደ ሰማይ እየራቁ ወጡ። ኤሊዋ ከዛፉ ላይ በላይ ሆነች። ሦስቱም ምንም ሳይነጋገሩ ሜዳውን አቋርጠው ወደ አንድ ሸለቆ ደረሱ። እርሱንም በፍጥነት አቋርጠው ጥቅጥቅ ያለ ጫካ ያለበት ተራራ አገኙ። ደስ አላት። ሦስቱም ምንም ሳይነጋገሩ ሜዳውን አቋርጠው ወደ አንድ ሸለቆ ደረሱ። ያንንም እየዞሩ ለኤሊዋ ካሳዩ በኋላ ወደ አንድ መንደር ሲደርሱ በቤቶቹ ላይ ያንዣበቡ የሚያዋቸው ሁሉ ሳቁ። በቃ ደስ አላቸው። ኤሊዋም ከመጠን በላይ ደስ አላት። አይ ልጆችዬ
በተለይም ልጆች የምታውቃቸውን ሰዎች ሁኔታውን ተመልክተው ሲደነቁ በማየቷ ይበልጥ ኩራት ተሰማት። የመንደሩ ልጆች ኤሊዋን በአየር ላይ ተመልክተው እየሳቁ እንዴ ዛሬ ኤሊ ብላ ከአሞሮች ጋር በሰማይ ላይ ትበር ጀመር እንዴ እያሉ ሁኔታውን ይከታተላሉ። አንዳንድ ደግሞ ልጆች የዚህች ኤሊ ነገር አይታመንም፣ እሷ ለራሷ ወሬኛ ነች፣ ላውራ ብላ ሐረጓን ብቻ የለቀቀች እንደሆነ መውደቁ አይቀርም እያሉ ሲተቹ ኤሊዋ ሰማቻቸውና ልጆችዬ ወዲያው አላስችል ብሏት እኔ ሞኝ መሰልኳችሁ እንዴ ለማለት ፈልጋ አፏን ክፍት ስታደርግ ልጆችዬ የነከሰችው ሐረግ ለቀቀና የተምዘገዘገች ከመሬት ጋር ክፉኛ ወድቃ ተሰባበረች ይባላል። አዎ ልጆች እውነት ነው። ሁልጊዜም ቢሆን የተነገረን ነገር ልብ ማለት ያስፈልጋል። አዎ እቺ ኤሊ ባላት ክፉ ልማድ ምክንያት እንግዲህ በጣም ተጎዳች ይባላል እንግዲህ ልጆችዬ። ስለዚህ መቼም ቢሆን ፈጣሪ ሁለት ጆሮ ሲያድለን በደንብ አድርገን እንድናዳምጥ አይደለም? አዎ ስለዚህ ሁሌም ቢሆን ማዳመጥ መስማት ይቀድማል። ደግሞ መናገርም ያስፈልጋል። መቼ መናገር በሚያስፈልግበት ወቅት ልጆች ያለበለዛ የሰውን ስሜትም ሳያዳምጡ ያሉበትንም ሁኔታ ሳያገናዝቡ እንዲሁ ብቻ እኔ ብቻ ላውራ ከጓደኞቻችሁ መሃል ቆይ አንተ ዝም በል ቆይ እኔ የምነግርህን ስማኝ ቆይ አንቺ እያሉ መናገር፣ ቤተሰብም ጋር ሲጫወቱ ቀስ እያሉ ተራ በተራ መነጋገር እንጂ ማሚ አባዬ እማዬ ደግሞ እስቲ ቆይ እኔ የምናገረውን ስሙኝ እያሉ ብቻ መሆን የለበትም። ልጆችዬ እናንተ የኢትዮጵያ ልጆች ሁልጊዜም እንደምታደርጉት መልካም ነገርን የምታዳምጡ የምትሰሙ፣ ለታላላቆቻችሁን የምታከብሩ የምትታዘዙ፣ እንደገና ደግሞ የኢትዮጵያን ሀገራችሁን የምትወዱ ያደርጋችሁ ዘንድ ፈጣሪ እንግዲህ ይርዳችሁ። አሁን በሌላ ደግሞ ቆንጆ ታሪክ እመለስላችኋለሁ። እስከዛ ደህና ቆዩልኝ የኢትዮጵያ ልጆች። ጎሽ